የሚሰማኝን ስሜት ልነግራችሁ አልችልም፣ ግን ያው አንድ ነገር ማውራት ፈለግኩኝና እንጨርሳለን። እኔ ከዛሬ 2 ዓመት ምናምን በፊት ነው ወደ እስልምና ሃይማኖት የመጡት። ኦልሬዲ 2 ዓመት ከምናምን ሆኖኛል። የአሁኑ ረመዳን ጾም ሁለተኛ ጾሜ ነው እና ወደ እስልምና ሃይማኖት ከመጣሁ በኋላ ስለ እስልምና እያወቅኩ ስለ እስልምና በቃ በደንብ ወደ ውስጥ እየገባው በመጣው ቁጥር በቃ በጣም በውሳኔ በጣም እደሰታለሁ፣ የምር ማለት ነው። እና እዚህ ዳዋ ስናረግ እዚህም ስንሰበሰብ ሁሉም ሰው ያለው ፖይንቱ ምንድን ነው? አንዱን አምላክ አላህን በመገዛት ላይክ ጀነትን ለዘላለም መቀናጀት ነው። ገባችሁ አይደለ? ያ ሰማይን ምድር የፈጠረውን አምላክ ለዘላለም እሱን አምላክ በማምለክ ለዘላለም ጀነትን መውረስ ነው። እና እኔ እንጃ ማንም ከዛ ባይቀር ደስ ይለኛል፣ ወላሂ ማለት ነው። በቃ ስነ ፍጥረት የተባለ ባይቀር በጣም ደስ ይለኛል፣ የምር ማለት ነው። ሁላችንም አላህ አጽንቶን ጀነትን ቢወፍቀንና ስለዚች ቀን በጀነት ተገናኝተን ሁላችንም የምናወሳ የምንስቅ የምንደሰት በሆነ ማለት ነው፣ ትልቁ ዓላማ ማለት ነውና ታውቃላችሁ፣ ይህን ቁርአን እየሰሙ በጣም ብዙ ነገር አሰብኩኝ። ወደ ብዙ ቦታ ሄድኩኝና ሽሜንና ኤፍራታን አየኋቸው። ከዛ በጣም አንጀት የተላወሰ ወላሂ። በቃ ሰው ማለት በጣም የሚያሳዝን ፍጥረት ነው፣ የምር ማለት ነው። ሰው በተፈጥሮ በጣም መልካም ነው። ሰው በተፈጥሮ በጣም የዋህ ነው፣ በጣም ማለት ነው ከምላችሁ። ሰው ማለት በቃ የሚወድ ነው፣ ወዳጅ ነው። ሰው አጥፊ አይደለም፣ አረመኔ አይደለም፣ ባለጌ አይደለም። ከነዚህ ሁሉ የነፃ ነገር ነው። ግን ሰው በቃ በማይሆን ነገር ይተበተብና ወይ በማይሆን ነገር ውስጥ ይገባና ላልተፈጠረበት ዓላማ ሲውል እናያለን። እና ሰው እንደ ሰው ያሳዝናል። ሰው እኔ እንጃ እኔ አላቅም። እና ለሽሜና ለኤፍራታ በውስጥ ዱዓ እያረኩላችሁ ነበር፣ ላይ ጀነትን ከሚወርሱ ሰዎች ውስጥ እንደኛ ያደርጋቸው ብዬ ማለት ነው። እና አላህ ሂዳ ይስጣቸው። እውነት አባቴ ቴንኪው በጣም ነው የማመሰግነው። ግን አንተ እንደምትለው አይደለም። እውነቴን ነው የምልህ። ለአንተ ነው በጣም ሊለቀስልህ ሊታዘንልህ የሚገባው። እውነቴን ነው የምልህ። ለአንተ ነው፣ ለእኛ አይደለም። ለምን ነው እያወሩ ያሉት? አይደለም እንትንህን ቅንነትህን አውቃለሁ፣ እረዳለሁ። በቅንነት እንደምታወራ አውቃለሁ። ግን ሊለቀስልህ ሊታዘንልህ የሚገባው አንተ ነህ አባቴ። ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔርን መንግስት አይወርስም ብሏል ጌታ ኢየሱስ ክርስቶስ። አንተ ዳግመኛ ተወልደህ ክርስቶስን አምነህ የእግዚአብሔርን መንግስት ካልወረስክ በስተቀር የእግዚአብሔርን መንግስት አትወርስም ወንድሜ። ጀነት ፈርስቶፎን ምድር ላይ ነው ያለችው፣ ሰማይና አለችው። አዎ፣ ግን ስለ መልካም ዊሽህ ቴንኪው። ግን ለእኛ አይደለም የሚለቀሰው፣ ልልፈልግ ነው የሚለቀሰው ለአንተ ነው። ቴንኪው። ለማን እንደሚለቀስ ነገር ነው። እኔ ምኞቴ ነው እያወራ ያለሁት እንጂ እኔ ማንንም ክሪቲሳይዝ እያረኩኝ አይደለም። ግን እኔ በቃ የራሴ ምኞቴ ነው። ሳያችሁ በጣም አሳዘናችሁ፣ ለእኔ ማለት ነው። ከዛ በቃ አላህ እስልምናን እንዲወፍቃችሁ በጀነት እንድንገናኝ በቃ መልካም ምኞት ነው የተመኘሁት። ገባ? አንተም እዚህ ጋር አንተ ጌታን ተቀብለ ምናምን ብትለኝ አንተ ምኞት ነው፣ ከመልካም ነገር አንጻር ነው። ገባ ካደለ ሌላ ሰው እኔ ቅንነታችሁን ደግሞ በቃ በጣም የሚያሳዘናችሁ ሌላ ሰው ቢሆን ተሳድቦ ነው የሚወጣው። እናንተ ግን ቁጭ ብላችሁ ከኛ ጋር ያለውን ነገር አዳምጣችሁ ምናምን ነገር በሰላም እየወጣችሁ ነው። እና ሜቢ ነገ ከተገናኘን እናወራለን። አሁን እኮ እዚህ ጋር እኔ የምለው ነገር ለእናንተ ምንም ስሜት እንደማይሰጣችሁ አውቃለሁ። በቃ እንዲሁም ይቀልዳል እንዴ ለራስ ክዘን ምናምን እንደምትለኝ አውቃለሁ። በቃ እሱ ደግሞ በውይይት ነው የሚፈታው፣ በንግግር ነው የሚፈታው ማለት ነው። ምክንያቱም እኔም ወደ እስልምና ሃይማኖት ስመጣ በውይይት በመጠያየቅ ነው። ዋናው ጨዋነት ይሁን እንጂ እንነጋገራለን። አንተም ወደ ሃይማኖት ትጠራናለህ፣ እኛም ወደ ሃይማኖታችን እንጠራሃለን። ከዛ ነገር አንጻር እንትን ለማለት ነው እንጂ ያንተን እንትን ለማብጠልጠልና ለማሳነስ አይደለም። በቃ ቅንነት ሳያችሁ አሳዘናችሁኝ። ምን አለ ዊሽ አላ እውነት ማከብርህ ወንድሜ ነህ። በጣም ተረዳኝ፣ ይገባኛል። የጨለማና የብርሃን ትግል ስለሆነ ደግሞ እኔም አንተም ከምናስበው በላይ ራሱ ፈጣሪ የፈጠረን ወደዚህ ዓለም ያመጣን አምላክ በጣም ያስብልናል፣ ይጨነቅልናል እና እውነተኛውን መንገድ ያሳየናል። እሺ፣ ስለዚህ ቴንኪው፣ አመሰግናለሁ ስለ ቅንነትህ። እንዳልከው ነገ እንወያያለን። አመሰግናለሁ። ነገ ናና እናወራለን። ጋሽሜ አንድ ነገር ምናልባት አሁን እዚህ ጋር ማን ነው ጃቢር ሲከፍት፣ ኢምራን ሲከፍት፣ ኢብራሂም ሲከፍት፣ ሌሎች ወንድሞቻችን ሲከፍቱ ክርስቲያን ወገኖቻችን በጣም የምንወዳቸው የምናከብራቸው የምናፍቃቸው ወገኖች አሉ። በቃ ለምንድን ነው የሚመጡ ብለን
ሀታ ኮሜንቶቹ እንኳን ማለት ነው ኤከሌ ለምንድን ነው የሚመጣው? በተቃራኒ ደግሞ እንዳይመጡ እንፈልጋቸው ሰዎች አሉ። ለምንድን ነው ከተባለ እዚህ ጋር ያን ያክል የሰበካ ቦታ አይደለም፣ የትምህርት ቦታ ነው። አሁን እዚህ ጋር መልካም ምኞታችን እየተገላለጽን ነው እንጂ የሰበክናችሁ ወይም እናንተም የሰበካችሁ አይደለም። እና እኔ ጋሽ ሽሜ የምር ያው እኛ አንዳንዴ እድሜያችን ትልቅ ነገር አስተምረናል ብዬ አስባለሁ። እና በስርዓት ካወሩ ቤታችን 24 ሰዓት ለርሶ ክፍት ነው፣ የፈለጉት ነገር ያወራሉ። እንደው በሃይማኖታዊ ጉዳይ ብቻ ሳይሆን አንዳንዴ ስለ ግል ህይወታችን ያወራል፣ ብንስቅ በአንድ ቋንቋ ያወራል። አንድ ሀገር የኖርና እንደዛ ብናደርገው የቤተሰብነት ስሜት ይሰማን እንጂ እዚህ ጋር አንድ ላይ ገስት ላይ ቁጭ ብለን ሀይጥና ድመት ምንሆን ከሆነ ወራችንም እንትን ትርፍ አልባ ነው የሚሆነው። እና ብቻ ሁላችንም ስርዓትን እንማር ነው። ጃቢሮ እናመሰግናለን። እሺ ቴንክ ዩ ምን ደረሳችሁ? አንዴ ሳትወጣ አንድ ነገር ልበል። ኦኬ እኔን ነው የምትይኝ ወይስ እቺ የትኛው ኢየሩሳሌም ናት? ጀለስ ከፈሽ ኢየሩሳሌም ነሽ? ሰላም ነው የምትወጂው? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው? ሰላም ነው እግዚአብሔር። ምን ነው እንደዚህ መጥፋት ምንድን ነው ጠፋሽ? አይ አይደለም፣ ያው ብዙ ጊዜ ባልሆነ ነገር ድርቅ ብላችሁ ስለምትከራከሩ ለዛ ብዬ ነው። አንዳንድ ጊዜ መማማርና መከራከር ይለያያል አይደለ? እናንተ ደግሞ እስኪ ምሳሌ አንዳንድ ጊዜ ላለማወቅ እየፈለጋችሁ የምትከራከሩት ነገር ይከብዳል። ምሳሌኛ እኔ ጋር በግሌ እኔም ጃቢርን አሁን እኔ ጃቢርን በደንብ እኔ የማውቀው ከተፈስ አሁን ጃቢር አሁን እኔና ጃቢር ምሳሌ እንደዚህ ነገር አደጋጋሪ አላውቅምና እስኪ ምሳሌ የትኛው ቀን ነው እየደረቅ ነው ማለት ነው? ማስረጃ የቀረበልን ያልተቀበለው መቼ ቀን ነው? እኔ አሁን ለምሳሌ ጃሃድ ባለው ነገር ማለት ነው እኔ ኦርቶዶክስ ነበርኩኝና ከአንድ ዓመት በፊት ነው ምናምን ነው ወደ እስልምና የመጣሁት አለ። በመጀመሪያ ደረጃ ጃሃድ ኦርቶዶክስ ቢሆን ኖሮ ወደ እስልምና አይመጣም። ሆኖ ደግሞ ከመጣ ኦርቶዶክስ በትክክል አላወቃትም፣ ተሳስቷል። እውነቴን ነው ምልክ። ሶስተኛ ነገር ለኛ የሚታዘንልን አይደለም፣ እኛ ለእናንተ የምናዝንላችሁ እንጂ እምነታችንን ስለምናውቀው አንድ ልጨርስ። እግዚአብሔር ልብ ይስጠው፣ ልብ ይስጣን ለሁላችንም። ሶስተኛ ደግሞ እቺ እህት የተናገረችው ኦርቶዶክስ አይደለችም፣ ኦርቶዶክስን አታውቃትም። ኦርቶዶክስ ኢየሱስ ክርስቶስ ፈጣሪ እንጂ ፍጡር ብላ አታስተምራ። የአምሳ መደበች የሚላችን ቆይ ፍራታ ችግር የለውም። አንቺ ማለት ነው አንቺ የምታውቂው ነገር እየተሳደብሽ ነበረ። ስንት ተከፍሎሽ ነው እያልሽ ነበር አይደለ? ልክ ነኝ። ኦኬ ኦርቶዶክስ ነው እንደዚህ ብሎ እንትን የሚለው ኦኬ። ያልገባኝን እኮ እንትን እያልኩ ነው። የኔ መቤት ይኸውልሽ ኦርቶዶክስ ከሆንሽ እሱ ኦርቶዶክስ መሆን ያለመሆን እንትን አይመለከትሽም ብላ የኦርቶዶክስን ስም አታጠፋም። ኦርቶዶክስ ከሆንሽ አንቺ ካላወቅሽ ኦርቶዶክስ ቤትሽ ትማሪያለሽ እንጂ ካወቅሽ ማስረዳት። ኮሜንት ላይ የተሳደብሽ ነበር ወንድም የራሱ እኮ እያስረዳሽ እየተከራከርሽ ነበር። ኦርቶዶክስ አይደለሽም፣ ኦርቶዶክስ ስም አትነግጂ። ኧረ እንደማመጥ በኦርቶዶክስ ኢየሱስ ፍጡር ነው። ማስረጃ ልስጥሽ። እኔ አንተ ማስረጃ እንድትሰጠኝ እንድታስተምረኝም አይደለም። እኔ ኦርቶዶክስ ልስጥሽ ከራስሽ ማስረጃ። ኦርቶዶክስ ኢየሱስ ፍጡር ነው ብላ ነው የምታምነው። ልስጥሽ ማስረጃ። አያምንም። ኦርቶዶክስ ኢየሱስ ፍጡር ነው ብላ አያምንም። ልስጥሽ ማስረጃ። ልስጥሽ ማስረጃ። ጠይቅ ጃዲ። አንድ ነገር መጽሐፍ ከፍቼ ማስረጃ። የተኛ ሰውና የሞተ ሰው አንድ ነው። አይሰማም እኮ አይደለም። ልንገርሽ ማስረጃ ልስጥሽ ከመጽሐፍሽ ከአንቺ ከምታሚው መጽሐፍ ኢየሱስ ክርስቶስ ተፈጥሯል ፍጡር ነው የሚል ማስረጃ ልስጥሽ። ጠይቂ። እኔ ማወቅ ስለምፈልግ ጃቢር አሳየኝ። ማወቅ ከፈለግሽ አንቺ ማለት ነው ይኸውልሽ፣ አንቺ ማወቅ የምትፈልጊ ኦርቶዶክስ ሄደሽ ትማሪያለሽ። ይናዲል። ኧረ እንደማመጥ አታስጩኝ። እኔ በዚህ በሌሊት እንደማመጥ። አንተ ኦርቶዶክስ አልነበርክም አልሽኝ። ምንድን ነው ማስረጃሽ? ትንቢተ ኢሳይያስ ምዕራፍ 19 ላይ ፍጡር ነው ያለው። ሚስጥር አታወጣ። ሚስጥር አታ ወይ ቆይቷል። ኢየሩስ ማይክሽን አይሽ እያወራሽ ከሆነ ማይክሽን ሚውት አድርገውታል። ኦርቶዶክስ አይደለህም ብዬ አልኩህ። ለምን እንደሆነ ታውቃለህ? ኦርቶዶክስን አታውቃትም። አንቺ ታውቂያለሽ። ወደ እስልምና አይገባም።
እንደውም እኔ ኦርቶዶክስን እናንተ ታውቂያታለሽ አንቺ? በምታስተምሩት ትምህርት እኔ ሙስሊም እሺ በሆን ማለት ነው። እንደማመጥ፣ እባክሽን አታጫጩኝ። ትልቅ ሰው ነች፣ ትልቅ ሰው ነኝ። እኔ እየተደማመጥን ነው። ኦርቶዶክስን ታውቂያታለሽ አንቺ? አዎ ስለማውቃት እሺ እኮ ነው ስሰማችሁ ኤፍራታ ሚዩት አርጊ። አልደግፋችሁ። እሺ ኤፍራታ ሚዩት አርጊ እባክሽ። አሁን ገበያ አታርጉት። ኢየሩሳሌም እየተደማመጥን እናውራ። አንድ ከጀመርሽ በኋላ የማያልቅ ነገር አታውሪ። አንድ ፖይንት ካወራሽ በኋላ አንድ ፖይንቱ ላይ እናወራለን። አንቺ ኦርቶዶክስን ታውቂያታለሽ? ስለማውቃት እኮ ነው ስለማውቃት ኦርቶዶክስን ኦርቶዶክስ ተዋህዶ እምነቴን ስለማከብራት አሁን ዝም ብሎ ገብቶ አንድ ሰው ስለ ኦርቶዶክስ ያልገባውን ነገር መጠየቅ ያለበት ሙስሊሞች ጋር አይደለም። እሺ አይ መጠየቅ ቆይ ስለ ያለበት ራሱ ኦርቶዶክስን ቤት ላይ ሄዶ ታውቂያታለሽ? መማር ያለበት ያልገባውን ቆይ ነገር ቆይ ማለት እኮ ነው። ኦርቶዶክስን ታውቂያታለሽ አንቺ? ኢየሱስ ክርስቶስ ለማርያም ተሰቅሏል? ለፍጥረት ነው የተሰቀለው፣ ለእኛ ነው የተሰቀለው። ማርያም ፍጡር አይደለችም? እ? ማርያም ፍጡር አይደለችም? ማርያም ፍጡር ነች። ለማርያም ተሰቅሏል? ለእኛ ነው የተሰቀለው፣ ለእኛ ኦኬ ለሰዎች፣ ለእኛ ኦኬ። ኃጢአት፣ ስለዚህ ለእኛ ኃጢአት። የማርያም እመቤታችንማ ንጽሕት ማርያም ነች፣ ድንግል ነች፣ ብጽሕት ነች፣ ኦኬ እኮ ተነግሮላታል። አዎ ማርያም የኢየሱስ ክርስቶስ ስቅለት አይመለከታትም ማለት ነው? እ? አይመለከታትም ምኑ የኢየሱስ ክርስቶስ ስቅለት። ለምንድን ነው የማይመለከታት? እናቱ እኮ ነች፣ ለእሷ እናቱ ነች፣ አልተሰቀለም አልሽ? አዝናለች፣ ለእሷ ተሰቃይታለች። አልተሰቀለም አልሽኝ? ከሁላችንም ለእሷ በላይ አጠገቡ የነበረችና ቆይ የተሰቃየች እኮ ቆይ እሷ ቆይ ነች። እኮ ለእሷ ልጇ ሲሰቀል አልተሰቀለም። ስለዚህ ስቅለቱ ልጇን አይመለከታትም፣ እሷን አላዳናትም ይዛ የተሰደደች እኮ ነች እኮ። ገባኝ። እኔ እንዳይገሉባት። እሱን አይደለም የጠየኩሽ። ኢየሱስ ክርስቶስ ማርያምን አድኗታል ወይስ አላዳናትም? ይሄ ነው ጥያቄ። ከምንድን ነው የሚያድናት? እንደ እሷ የሰው እኮ ልጆችን መድኃኒት ታዲያ ነች ራሷ። ከምንድን ነው የሚያድናት? እሺ እሷ መድኃኒቴ ብላ ትጠራዋለች ኢየሱስን። አዎ እሷ መድኃኒቴ ትለዋለች። ለምኗ ነው መድኃኒት የሆነላት? መድኃኒቷ ልጇ ነው። ልጇ እኮ ለምኗ መድኃኒቷ ነው? ነው። ለየትኛው በሽታዋ ነው መድኃኒት የሆነላት? ልጇ ነው መድኃኒቷ ነው። እኮ ለምኗ ነው መድኃኒትነቱ? ለምኗ ነው? ለምን ነው ማለት ምን አይነት አማርኛ ነው? አሁን እኮ መድኃኒት አንተ ለበሽታ ጃህል ነው? ይኸውልህ ጃህል ይማ እኔ ሉቃስ ወንጌል ትለዋለች ቆይ ስሚ፣ አትሎም ሉቃስ አላልኩም ወንጌል እኮ ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች አለ። ሲታረቅ መድኃኒቴ ስትል መድኃኒትነቱ ለምኗ ነው? ለየትኛው በሽታዋ ነው? መድኃኒቷ ልጇ ነው እኮ። እሷም እኮ ፍጡር ነች እኮ አንደኛ እኮ ገባኝ። መድኃኒቷ ነው ወይስ አይደለም ሳይሆን ጥያቄ። ኢየሱስ አሁን ለአንቺ መድኃኒትሽ ነው አይደለም? አዳኝ ለምንሽ ነው መድኃኒት የሆነው? ለኃጢአቴ ነዋ፣ ለኃጢአቴ ኦኬ። እኔ ለእሷስ ኃጢአት ብሎ መጥቶ መድኃኒት የሆነው ስለተሰቀለ ለምኗ ነው? ለእኔ ብሎ መጥቶ መድኃኒት የሆነው ለምኗ ስለተሰቀለ ነው? ገባኝ። ለእሷ መድኃኒት የሆነው ለምኗ ነው? ለፍጥረታት ሁላ እኮ ነው ጠቅላላ የመጣው። ኢየሱስ ክርስቶስ ሲጀመር አልጠየኩሽም። የመጣው ለኃጢአት ነው። ለማርያም ኢየሱስ መድኃኒት ከሆነ ለምኗ ነው መድኃኒት የሆነው? ለኃጢአኖች ሲል ነው የመጣው። እሺ ለምን ነገር ነው መድኃኒት ተቀመጥ። የሆነው? እኔ ስለ ማርያም ነው ጥያቄ። እሷ ይኸውልህ መድኃኒቴ ጌታዬ ትለዋለች እኮ። እኔ እሱ ጌታዬ ነው ትለዋለች፣ እኛም ጌታዬ እንለዋለን። ትለዋለች አትለውም አይደለም። አዎ ለማርያም መድኃኒት ከሆነ ኢየሱስ ለምኗ ነው መድኃኒትነቱ? ለምን ምን አይነት አማርኛ ነው? በቃ መድኃኒቴ ያለችው ለአንቺ ልጇ ኢማ ስለሆነ ለአንቺ ኢየሱስ መድኃኒቴ ክርስቶስ መድኃኒት የሆነው ቆይ ለአንቺ ኢየሱስ ክርስቶስ መድኃኒትሽ ሆነው ስለተረገምሽ ከእግዚአብሔር ጋር ስለተጣላሽ ነው አይደለም? ለዛ ነገር መድኃኒት ሆኖሻል ወይ አዳኝሽ ሆኗል። ለማርያም መድኃኒት ካለችው ለምኗ ነው መድኃኒት የሆነው? መድኃኒትነቱ ለየትኛዋ በሽታዋ ነው? እሷ ልጇ ስለሆነ እኔ መድኃኒቴ ያለችው ስለምታከብረው መድኃኒቴ ፈጣሪ መድኃኒትነቷ ለማን አምላኬ ነው? ጌታዬ ሁሉንም ትሏለች። መድኃኒትነቱ ለምኗ ነው? ለየትኛው በሽታዋ ነው መድኃኒትነቱ? ምንም በሽታ የለባት፣ ምንም በሽታ መድኃኒቴ ለምን እንደሌለባት፣ ትለዋለች? ምንም ኃጢአት እንደሌለባት፣ ለምን መድኃኒቴ ንጽሕት ትለዋለች? እንደሆነች፣ ድንግል ለምን እንደሆነች መድኃኒቴ ትለዋለች? መልሽልኝ። አለችው። እሷ በቃ ራሷ አለች ለምን መድኃኒቴ ለምኗ ያለችው ነው መድኃኒትነት? በቃ እሷ ለልጇ ይህንን አለችው። ሳታውቂ ዝም ብለሽ ሰው ክሪቲሳይዝ አታርጊ። ይህንን እንኳን መመለሳች አንተ ኦርቶዶክስን አታውቅም፣ ብታውቃት ግን አትወጣም ነበር። አንቺ ስላላወቅሻት ነው እስካሁን እዛ የተቀመጥሽው። ማንም ሰው ስለ ክርስትና አውቆ ክርስትና ላይ መቆየት አይችልም። ማንም ሰው ማለት ነው። ማንም ሰው
ክርስትና ላይ እስካሁን የተቀመጣችሁ ስለ ክርስትና ስለማታውቁ ነው። አንድ ጥያቄ በጣም ክሊር ጥያቄ ነው። ማርያም ኢየሱስ ክርስቶስን መድኃኒቴ ትለዋለች። መድኃኒቴ ካለችው ለየትኛዋ በሽታዋ ነው? በቃ ቀላል፣ ለየትኛው በሽታዋ ነው? መድኃኒት ማለት ላይክ የሆነ ነገር መፈወስ መቻል አለው። ካልፈወሰ ውሸት ነው። ይህንን እንኳን ሄደሽ አባቶችሽን ጠይቂ። አንቺ አሁን የምታቂ መስልሻል እንጂ ምንም አታቂም። ብታቂማ ክርስትና ላይ አትቆይም። ገባሽ አይደለም? ይሄ ነው ችግሩ፣ ያልገባሽ ማለት ነው። ማንም ሰው ስለ ክርስትና ሃይማኖት አውቆ ክርስትና ላይ መቆየት አይችልም። ወይ ሾጥ ያደርጋችኋል ወይ ደግሞ ምን መሰለሽ፣ ስለ ክርስትና ሃይማኖት አሁን ክርስትና ሃይማኖትን እያጠናችሁ ስትመጡ ሲፕታም ይታይባችኋል። ምን ሲፕታ? እንደ የፍራት አይነት ነገር ኩዌስችን ማድረግ ሲጀመረ ጥያቄ መጠየቅ፣ ከዛ ይመጡና አሁን የፍራታን ጥያቄዋን ከመመለስ ይልቅ እቺ ሙስሊም ናት ተላላኪ ናት ብር ይከፈላታል ብሎ እሷ ላይ መለጠፍ፣ ምክንያቱም ጥያቄዋን መመለስ ስለማይችሉ ማለት ነው። ሁሌ ሙዳቸው እንደዚህ ነው። እኔም ይህንን ያለፍኩበት። ልክ ወደ ቲክቶክ መንደር ስመጣ ክርስትና ላይ ለመጠየቅ ነው። ወላሂ ነው የምላችሁ፣ አላህ ሻሂድ ነው። አንድም ቀን ሙስሊም የመሆን እኔ ሀሳቡ አይደለም። እንዲህ እንትን ሾጥ አድርጎኝ ራሱ ልተሳስች ሁላ አስቤ አላውቅም። ወደ እስልምና ሃይማኖት ለመምጣት ማለት ነው። ገባችሁ አይደል? አንድ ቀን እኔ ስለ እስልምና የማወቁ ራሱ ፍላጎት ሙላ የለኝም ነበር። ገፍቶ ሰለሙ። እኔ ክርስትና ሃይማኖት መመለስ ፈልጌ ጥያቄ ልጠይቅ ነበር የመጣሁት። ወላሂ ነው የምላችሁ ማለት ነው። እንዲህ ጥያቄ ልጠይቅ አንተ ተከፍሎክ ነው አንተ እንትን ብለክ ነው ምናምን፣ በቃ እንደዚህ ነው መልስ ማለት ነው። ገባችሁ አይደል? አሁን አስቧት፣ ኤፍራታ ነው ያት ኦርቶዶክስ ናት። በቃ እንደነሱ እየጠፋሽ ነው። በቃ ከኦርቶዶክስ ትምህርት እየወጣሽ ነው። እች ልጅ በውስጥ ገብቶ ምንድነው ጥያቄሽ ኦርቶዶክስ ከሆንሽ ብሎ ያንን ጥያቄ እንደመመለስ ልጅቷን ያሉባትን ጥያቄ መልሶ ወደ ኦርቶዶክስ እንደመመለስ እነሱ ምንድነው የሚያደርጉት? ተከፍሎሽ ነው የሙስሊም አሽቃባጭ ምናምን። እሷ እኮ ግራ ቢገባት ነው እዚህ መታ የተጎለተችው። ገባችሁ አይደል? እሷ እኮ ቢጨንቃት ነው እዚህ መጣ እስቲ እንደው የሆነ ነገር ካወቅኩ ብላ ይሄ የሆነ የማወቅ በእንቅልፏን አታኩ የተቀመጠችው ለዛ እኮ ነው እንጂ አተኛም እንዴ። ገባችሁ አይደል? የሆነ ቆንጆ ምግብ ሰርታ እኮ ፊልም እያየች እየበላች ማምሸት ትችላለች። ገባችሁ? ከፈለገችም በጣም ብዙ ቦታ መሄድ ይችላል መዝናናት። እንቅልፏን አተኛም እንዴ? እንቅልፏን አታ እዚህ ከኛ ጋር ተቀምጣ የሆነ ነገር ካወቅኩኝ ነፍሴን የሚያረጋጋኝ የሆነ ነገር ካገኘው ብላ ነው። ሰው እንዲህ እየተጨነቀ እናንተ ዱላ ትጨምሩበታላችሁ። እሷ እንዲህ ተጨንቃ ምን በቃ የሆነ ነገር አግኝቼ ልቤ በተረጋጋ እያለች ተከፍሎሽ ነው ምናምን እያላችሁ እየዞራችሁ ትሰድቧታላችሁ። ገባችሁ አይደል? ስለዚህ ይሄ አሁን እንደነገርኳችሁ ነው። እናንተም ልክ ስለ ክርስትና እያወቃችሁ ስትመጡ ልክ እንደ ኤፍራታ ነው የሚያደርጋችሁ። ከዛ ታባበሱባችኋላችሁ። ይህን ሁሉ የምታደርጉት። ስለዚህ አንድ ነገር እነግራችኋለሁ፣ ማንም ሰው ስለ ክርስትና ሃይማኖት አውቆ ክርስትና ውስጥ መቆየት አይችልም። እኔ ከኛ ጋር አይደለም ክርስቲያኖች ከኛ ጋር እርስ በርሳችሁ መች ተግባብቶ ነው? ጴንጤ ከጴንጤ ጋር ይከራከራል። ኦርቶዶክስ ከኦርቶዶክስ ጋር ራሱ ሁሌ እንደተጨቃጨቁ ነው። የውይይት ጥሪዎችን አይተናል። ቄስ ቄስን ሲጠራ የሆነ አንድ ቄስ ሁለታችሁ ቄሶች ኑና ግጠሙኝ በዚህ ርዕስ ጉዳይ እንወያይ፣ እንትን እርስ በርስ ሲጨቃጨቁ እኮ ነው የሚሉት። መቼ እናንተ ተግባብታችሁ ነው ለእኛ የምታስረዱ? እንዲህ ሰው ያልገባውን ነገር ያስረዳል እንዴ? እኔ ኢምራን ባጃጅ ይሁን ሲኖትራክ ያንን ነገር ሳልረዳ ኢምራን እኔ ለእናንተ ሳይክል ነው ብዬ ነው ማስረዳው ወይስ ባጃጅ ነው ብዬ? መጀመሪያ ኢምራን ምን እንደሆነ ይታወቅ። ባጃጅ ነው ሲኖትራክ ነው? ገባችሁ አይደል? ትራክተር ነው ምንድን ነው ኢምራን? እነሱ ገና ምን እንደሆነ አልተረዱትም። ያልተረዱትን ነገር ኑ እናስረዳችሁ ላይ ኦርቶዶክስ ምልሰላት ምናምን እያሉ ታርጋ አውጥተው ይዞራሉ። አፎግሩን። እሺ ወላሂ አፎግሩን። ስንቱን ፎግራችሁ ትችሉታላችሁ። እኔው ክፉ አትነካኩኝ፣ አታስወሩኝ ብዙ። እሺ አላህ ይቀበልን። እንግዲህ አላህ ወደኛ ይመልከት፣ አላህ እኛን ይስማ። አላህ እንግዲህ ይቀበለን፣ ተጠቃሚ አድርገን። ደስ ይላል ማለት ሰው ብዙ ምክንያት አድርጎ ይሰበሰባል። አንዳንዱ ልደት አድርጎ፣ አንዳንዱ ሰርግ፣ አንዳንዱ ደግሞ ዝም ብሎ ለመጠጣት፣ አንዳንዱ ለማጨስ፣ አንዳንዱ ደግሞ ለተንኮል፣ አንዳንዱ ደግሞ ለቁማር፣ አንዳንዱ ደግሞ ሀገር ለማጥፋት፣ ሰው ለማጣላት፣ ለሐሜት፣ ሰው ብቻ ለብዙ ነገር ይሰበሰባል። እኛ ግን ለአላህ ብለን የተሰበሰብነውና አላህ ይህን ነገር ቆጥሮልን፣ አላህ ይህን ነገር አይቶልን ሁላችንንም እንግዲህ ከጀነት ያስቀረን፣ አላህ በጀነት ይሰብስበን። ያ ነውና በዚህ ትውልድ ላይ ያለን ብርቅዬ ትውልዶች ነን። ደረት የሚያስነፋ የሚያኩራራ ስብስብ ነው የምር ማለት ነው። አላህን ብሎ መሰብሰብ
ምክንያቱም ወሬ ማየት ይቻላል፣ ብዙ ነገር ሰበብ አድርጎ መሰብሰብ ይቻላል። ግን እኛ አይ አላህን ብለን ነው የምንሰበሰበው ብለን እንቅልፋተን እና አይዊሽ አስቡት፣ ከሰማይ ላይ ሆናችሁ ሁላችንም ያለንበት ቦታ ቢታይ ከተለያየ ሀገር ከተለያየ ቦታ በተለያየ ስሜት ላይ በተለያየ ሁኔታ ላይ ሆነን አንድ ስሜት ላይ ሆነን አንድ ቦታ ያለን አይነት ስሜት በቃ እዚህ ቦታ የተሰበሰበን አይነት ስሜት ተፈጥሮ እንግዲህ ለአላህ ብለን እዚህ ሰብስበናል። አላህ ሁላችን በጀነት የሰብስብን። ላይ ክልፋታችን መውጣት መውረዳችን እንግዲህ እንትን አይሁን፣ ትርፍ ነገር አይሁን፣ ዝም ብሎ መባከን እንዳይሆን ገባችኋ? ይቆጠርልን፣ ይታሰብልን። ገባችኋ? አላህን ብለን ማምሸታችን፣ አላህን ብለን መሰብሰባችን ይሄ ይቆጠርልን፣ ይታሰብልን። ገባችኋ አይደል? እና እንደዛ እንዳይሆን ሁላችንንም አላህ ከኩፍር ይጠብቀን። በጣም ሁሌ ልቤን የሚነካው ነገር አይዱን እናንተ ልባችሁን እንኳ አላውቅም። በጣም የሚያሳዝነኝ ልቤን የሚነካው ነገር ምንድን ነው? አላህ ከቁጥር አያሳንሰን፣ ሁላችንንም አያጉድለን። የምር ማለት ነው። ማንም ሰው ከፍሮ አልስማ፣ ማንም ሰው ወደ ጥመት ገብቶ አንስማ። በቃ አላህ ይጠብቀን ሁላችንንም፣ የምር ማለት ነው። ይልቁንስ ከዳር የሚያዩን ከኛ ጋር ተቀላቅለው ከኛ ጋር ከእርምጃችን ጋር ሆነው የሚራመዱ ያድርገን። ማናችንንም እንግዲህ ከክፉር አላህ ይጠብቀን። ልክ በጎች በመንጋ ሲሄዱ ተኩሎች መጥተው ነጥቀው እንደሚበሏቸው እንደሱ አንሆን። በቃ ላይክ መንጋው ላይ ያለን ቀጥ ብሎ በአላህ መንገድ የሚራመዱ አላህ የሚወዳቸው አላህ ደስ ከሚሰኝባቸው ባሪዎች አላህ ያደርገን። ማንም ሰው ግን ከቁጥር አይጉደል። ወላሂ እንትና የታለ ሲባል እሱ እኮ የለም፣ እሱ እኮ ከፈረ፣ እሷ እኮ ከፈረ ምናምን ነገር የሚባል አያርገን። ለአንዳንዶቹ ቀል ሊሆን ይችላል፣ በዘመናችንም አይተነዋል። ገባችሁ አይደለ? ግን ለነሱ ጨዋታ ነው፣ ለነሱ ፖለቲካ ነው፣ ለነሱ ግን ቀልድ ነው። ግን ለእኛ ግን እንደዛ አይደለም። በሰዓት እየተጫወቱ እንደሆነ ያውቁታል። ግን እነሱ እኛ ላይ ሲያላግጡ፣ እነሱ እኛን ሲሳደቡ፣ እነሱ እኛ ላይ ፖለቲካ ሲሰሩ፣ እኛ ግን ለነሱ እናዝንላቸዋለን። ምክንያቱም ምን እየተጠነሰሰላቸው እንደሆነ እናውቃለን። ለፍምስና ለእውቅና ብለው አይዱን የምንፈልገው እንደሆነ ራሱ አላውቅም። ብቻ በዛም ሆነ በዚህ ወላሂ አላህ ከኩፍር ይጠብቀን ወላሂ። እና ምንም ነገር እየጎረበጣችሁ እንዳትወጡ እሺ፣ ትፉት። ገባችኋል? እስልምና ላይ ምንም አይነት ጥያቄ ቢኖራችሁ ቅር እያላችሁ እንዳትወጡት፣ ኑና ጠይቁ፣ እንዳይደብራችሁ፣ ምንም እንዳታፍሩ። እስልምና ለሁሉም ነገር መልስ አለው። በቃ ደስ እያላችሁ እየፈነጠዛችሁ ሁሌ ፈገግ እያላችሁ በእስልምና መንገድ ላይ ተመላለሱ። የትኛውም ጥያቄ ሲኖር በውስጥ ከፈለጋችሁ መታችሁ ጠይቁ። በተረፈ አላህ ሁላችንም ከኩፍር ይጠብቀን፣ ሞታችንን በእስልምና ላይ ያርገው። እንደዚህ አይነት ነገር በጣም ሴንሲቲቭ ስለሆንኩኝ እንደዚህ አይነት ጉዳይ ላይ ማውራት ከጀመርኩ አላቁምም እና ራሳችሁን ጠብቁ። ጀዛከላሁ ኸይረል ጀዛ። በአንድ እንትን ግልጽ ጋር ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መጅተማ ቀውሙን ፊ በይቲላህ አለ። አንድም ሰው የለም ወይም ሰዎችም የሉም አሉ ቢሰበሰቡ ፊ በይቲላህ በአላህ ቤት ላይ የትሉነ ኪታበላህ የአላህን መጽሐፍ እያነበቡ ወየተዳረሱነሁ በይነሁም በመሃላቸው እየተማማሩ ኢላ ነዘተ ዐለይሂም ሰኪና በእነሱ ላይ እዝነት ይወርዳል። ተሰብስቦ አንድ ሰው ሹራ እያደረገ እየተማማረ ቁርአን እየቀረበ ቢቆይ በእነሱ ላይ ይወርዳል፣ እዝነት ይወርዳል። እሺ ወገሺየቱሁም ረሕማ ትከባቸዋለች። ወሐፈትሁም ልመላኢካ መላእክቶች ይደራረቡባቸዋል። ወዘከረሁም ላሁ ፊመን ዒንደሁ አላህ ደግሞ መላእክቶች ጋር ያወሳቸዋል ብሏልና አላህ ለኸይር ብሎ ከተሰበሰቡ ያድርገን፣ መላእክቶች ከሚወርዱባቸው ያድርገን። እዚህ ተሰብስበን ሁላችንም እንቅልፋችንን ደክሞንም ጃቢርም ቢሆን የቆየነው እዚህ ለመማማር ነውና አላህ እንግዲህ እዝነቱን ከሚያወርዱብን ያድርገን። ሁላችሁም ከስራ ያላችሁ እህቶቼ ወንድሞቼ በጣም አከብራችኋለሁ፣ ወዳችኋለሁ። ጀዛኩሙላህ። እና አደራ የምላችሁ ነገር ሐጃዎች አሉ። በእኔና ጃቢር ሁሉም ወንድሞች ሐጃ አሉብንና ባካችሁ በዱዓ አትርሱን።